እነዚህ ሐዋርያት ምንድነው ያደረጉት? ለምንድነው ይህ አስከፊ የሆነው ስደት ሊመጣ የቻለው? የሰበኩት ስርየት ነው፣ ያደረጉት ደግሞ ተአምራት ነው። ከስኬቱ ጋር ጥብቅ የሆነ የቅጣት ዛቻ ነው የመጣባቸው። ታላቅ ስኬት ይዞት የሚመጣው ስደት አለ። የኢየሩሳሌም ሃይማኖቱ ስጋት ውስጥ ገብቷል። ለዚህ ነው ሪቫይቫል የሚያስፈልግ፣ የእግዚአብሔር ኃይል የሚያስፈልግ። ካየህ ላየኸው ነው የምትሮጠው፣ ከነካ ለነካ ነው የምትኖረው። የሐዋርያት ሥራ ምዕራፍ 6 ከቁጥር 7 እስከ ቁጥር 15 ቅድሚያ እናነባለን። እንደዚህ ይላል። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበረ። የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስክንድሪያም ሰዎች ከቂልቅያና ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙት ዘንድ አልቻሉም። እስኪ አልቻሉም በሉ። ቁጥር 11 ላይ በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡንና ሽማግሌዎችንም ጻፎችንም አናደዱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰ በሉት እንደገና እስኪ በዚህ በተቀደሰ ስፍራ ከዛስ በሕግም ላይ ድገሙት። በተቀደሰ ስፍራና በሕግ ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴ ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የምን የሐሰት ምስክሮችን አቆሙ። ቁጥር 15 በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ሃሌሉያ። እንጸልይ ለቃሉ። ታንኪው አባት ሆይ እናመሰግንሃለን። ቃልህን አብራልን፣ ቃልህን ፈትፍተህ አብላን፣ ሐሳብህን ግለጥልን። ለዚህ ዘመን የሚሆን ድፍረት እንድናገኝ መንፈስህ እንዲሞላብን ሐሳብህ ዛሬ በጌታ በኢየሱስ ስም ይገለጥልን። ፈቃድህን በኢየሱስ ስም ማወቅ ይሆንልን። የዘላለም አባት እግዚአብሔር ሆይ በዚህ ቃል አማካኝነት እግዚአብሔር ሆይ ከዚች ቤተ ክርስቲያን እንድንቀዳ፣ ከዚች ቤተ ክርስቲያን እንድንማር፣ እግዚአብሔር እንድንኮርጅ በጌታ በኢየሱስ ክርስቶስ ስም በዛ ዘመንም የነበረ ይሰራ የነበረው ያ መንፈስ ያ ኃይል ወደኛ እንዲመጣ በጌታ በኢየሱስ ስም የማስተዋል መንፈስ ይሰጠን። የማስተዋል መንፈስ ይሰጠን። በጌታ በኢየሱስ ስም ይሰጠን። ቃልህ ይብራልን። ለኔም ለባሪያ በኢየሱስ ስም ማስተዋል ስጠኝ። አፌን ክፈት በኢየሱስ ስም አሜን። ጌታ የተባረከ ይሁን። እሺ እንግዲህ በእነዚህ 15 ቁጥሮች ላይ 4 ነጥቦችን እናያለን። ቤተ ክርስቲያን የመንፈስ ቅዱስን ኃይል ከተቀበለች በኋላ የኢየሱስ ክርስቶስ ወንጌል በጣም በሚያስደንቅ ፍጥነት እየተስፋፋ እንደሆነ እናያለን። የመጀመሪያው ምዕራፍ 6 ቁጥር 1 ላይ የደቀ መዛሙርትም ቁጥር እየበዛ ሄደ ብሎ ነው የሚጀምረው። የደቀ መዛሙርት ቁጥር እየበዛ ሄደ። ምዕራፍ 6 ቁጥር 7 ላይ ምን ይላል? የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ፣ እስኪ እጅግ በሉ፣ እጅግ እየበዛ ሄደ። ከካህናትም ይላል ብዙ ሰዎች ለሃይማኖት የታዘዙ ሆኑ ያለ
በቁጥር እጅግ እየሰፋች እንደሄደች እቺ ሐዋርያት ቤተክርስቲያን ይነግረናል። የመጀመሪያው እንደምታውቁት ወደ ኋላ ስንመለስ በጴንጤቆስጤ ቀን 3000 ሕዝብ እንደዳነ የሐዋርያት ሥራ ምዕራፍ 2 ቁጥር 41 ላይ እናገኛለን። ቃሉንም የተቀበሉ ተጠመቁ። በዚያ ቀን 3000 የሚያህሉ ነፍሶች ተጨመሩ። ምን አሉ? እስኪ ተጨመሩ በሉ። ተጨመሩ ከሆነ በፊት የሆነ ሌላ አለ ማለት። እዛ ላይ ነው የተጨመረው። ባዶ ላይ ሳይሆን የተጨመረው የነበሩት ላይ 120 ነበሩ። ከዛ ደግሞ እንደገና 3000 ተጨመረ። የሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው ይልና ጌታም የሚድኑትን ዕለት እስኪ በሉልኛ ጮክ በሉና። ይሄን እኮ እየተነበይን ነው የምንሄደው። አሜን። ይሄ ነገር በቃ ሁሌ ወደ ኋላ ነው የሚመልሰኝና በቃ ዕለት ይጨመር በኢየሱስ። ሁሉ ጊዜ ጉባኤ በተሰበሰብን ቁጥር የሚድን ሰው ይምጣ። እስኪ በደንብ አሜን። በዚህ ቤተ ክርስቲያን እግዚአብሔር አላሳጣንም። ሁሉ ጊዜ እኔ እሁድ እደነቃለሁ። እግዚአብሔር ሁሉ ጊዜ የሚድኑትን ይጨምራል። በየቀኑ ፕሮግራም ብናረግ ደግሞ ሁሉ ጊዜ ይጨምራል። ሃሌሉያ! ኢየሱስ ያድናል። ከዛ ብዙ ሳይቆይ ደግሞ እንደገና ምዕራፍ 4 ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያህል ሆነ። ዋው አሜዚንግ! ኢየሱስ ክርስቶስ ያድናል። እንግዲህ እነዚህ ሁሉ ሰዎች እየተጨመሩ ሲሄድ ምን ያሳያቸዋል? የሚያሳየው በመላው ሀገር ላይ ታላቅ በረከት ሲወርድ፣ በረከት ሕዝብ እየተጨመረ በሚሄድበት ጊዜ የእግዚአብሔር በረከት፣ ሰማያዊ በረከት፣ የዘላለም ሕይወት የሆነ በረከት። ሃሌሉያ! አይገርምም? እግዚአብሔር በኃይሉ ከተነሳ ብዙ ዓመት የሚፈጀውን በጥቂት ሳምንታት። ለዚህ ነው ሪቫይቫል የሚያስፈልግ፣ የእግዚአብሔር ኃይል የሚያስፈልግ፣ ለወንጌል የጨከኑ የሚያስፈልግ፣ ሕይወታቸውን የሰጡ የሚያስፈልግ። የዛኔ ምን 1000 ዓመት እንደ አንድ ቀን ነው እንደሚል እግዚአብሔር በብዙ ዓመት የሚመጣን ውጤት በጥቂት ሳምንታት። ዋው! በጥቂት ጊዜያት ውስጥ እግዚአብሔር በዚህ ይባርከን። ሁለተኛው ነጥብ የምናየው ታላቅ ስኬት ይዞት የሚመጣው ስደት አለ። ታላቅ ስኬት ካለ ቀጥሎ አብሮት የሚከተል ስደት አለ። የመጀመሪያው እንደምታስታውሱት ምዕራፍ 3 ከቁጥር 1 እስከ ቁጥር 4 እና ቁጥር 22 ላይ ከስኬቱ ጋር ጥብቅ የሆነ የቅጣት ዛቻ ነው የመጣባቸው። ዛቻ ነው የዛቱባቸው መጀመሪያ። ከዛቻው ቀጥሎ ድብደባ፣ ከድብደባው ቀጥሎ አሁን ወደምንመጣበት ግድያ እያደገ ትሪያሉ አብሮት ነው። ስኬት ሲመጣ፣ መገለጥ ሲመጣ፣ የተለየ ነገር ሲመጣ አብሮት ይዞት የሚመጣው ስደት አለ፣ አብሮት አለ። ለምንድነው ይህ አስከፊ የሆነው ስደት ሊመጣ የቻለው? እነዚህ ሐዋርያት ምንድነው ያደረጉት? ይሄ ሁሉ እንዲያጋጥማቸው ምንድነው ያደረጉት? አንደኛ እነርሱ የኃጢአትን ስርየት ብቻ ነው ያወጁት። እስኪ በሉ የኃጢአት ስርየት በሉ እስኪ። አያችሁ፣ ይናገሩ የነበሩት የኃጢአትን ስርየት ነው የሚያወሩት። አንደኛ። ሁለተኛ ሰዎች ሁሉ ይፈወሳሉ አይደል? ይፈወሱ ነበር። ምዕራፍ 2 ላይ በጣም ብዙ ድንቅና ተአምራት ፈውስ ይደረግ ነበር። ፕላስ ደግሞ ያ በቤተ መቅደስ የሚታወቀው ሽባ ምዕራፍ 3 ላይ ምን አለ? ተፈወሰ። ፈውስ ነው ይዘው የመጡት። ምን አደረጉ? ስርየት ይናገራሉ። ከዛ ቀጥሎ ፈውስ ይከተላል። ሶስተኛ ያረጉ የነበረው ምዕራፍ 6 ላይ እንደሚነግረን መበለቶችን ይመግቡ ነበረ። መበለቶች ምግብ ያከፋፍሉ ነበረ፣ ይረዱ ነበረ፣ ይረዳዱ ነበረ። አሁን ይሄ ምን አይነት ስደት ይዞ ሊመጣ ይችላል? ምርቃት ሲገባቸው ስደት። እሺ ፖይንቶች እንያዝ። ለምንድነው የሰዶቃውያን መሪዎች በጣም የተቆጡትና በእነዚህ ሰዎች ላይ ስደት እያመጡ ያሉት? አንደኛው ምክንያት የኢየሩሳሌም ሃይማኖቱ ስጋት ውስጥ ገብቷል።
የሰማች ነው። ስጋት ውስጥ ነው ያለው ሃይማኖቱ ስጋት ውስጥ። ምክንያቱም እያለ መጨረሻ ላይ ቤተ መቅደሱ ኢየሱስ የሚመለክበት ሊሆን ትንሽ ቀረው። ሰው ሃይማኖታዊ ስርዓታቸው አደጋ ውስጥ ገባ፣ ቀነሰ። ኢትዮጵያ ውስጥ ያለ የጴንጤ ቁጥር የዛሬ 40 ዓመትና አሁን አንድ አይደለም። ከየት መጣ? ከአየር አልወረደም፣ ከብዙ ቦታ ነው። ስለዚህ ቁጣን የቀሰቀሰበት ምክንያት አንደኛ የኢየሩሳሌም ሃይማኖቱ ስጋት ላይ ስለሆነ፣ ሁለተኛ የሰዶቃውያን መምህራን ወይም ደግሞ የሰዶቃውያን መሪዎች የዘወትር የአምልኮ ስርዓቱ እንዲቋረጥ አይፈልጉም። ለምን? ቀያፋ የሚባለው ሰውዬ እጅግ ሚሊዮነር ነው። የሐሰት ሃይማኖት ባይዘው በጣም ገንዘብ ያስገኛል። ሚሊዮነር ነው። ለይሁዳ ገንዘብ ሲመዝኑ ታስታውሳላችሁ። መሬት የሚገዛ ብር ይሰጡት፣ ችግር የለባቸው። ትዝ ይላችኋል ኢየሱስ ስለ ጻፎች ምን እንዳለ? ጻፎችን ብዙ ጊዜ የገንዘብ ፍቅር እንዳለባቸው ይነግራቸው ነበር። በወንጌላት ላይ እንደዛ አይነት ስግብግቦች ይላቸው ነበር። ቀያፋ እንደነገርኳችሁ የኢየሩሳሌም ከፍተኛ ደረጃ ያላቸው ሃይማኖቶች መሪ በጣም ሀብታም የሆነ ሰው ነው። ስለዚህ በቤተ መቅደስ ውስጥ የሚደረገው መንፈሳዊ መነቃቃት ረብሿቸዋል፣ አልተመቻቸው እንጂ እነዚህ ሰዎች የሰበኩት ስርየት ነው፣ ያደረጉት ደግሞ ተአምራት ነው። አጠገባቸው ያለውን ሰው በሚቀጥሉት ዘመናት በሉት እስኪ የኢየሱስን ሞትና ትንሣኤ በሉት ለብዙዎች ትናገራለህ በሉት። ፈውስ ደግሞ ይከተልሃል በሉት። የሚያምኑትን ሁሉ እነዚህ ምልክቶች ይከተሏቸዋል። አሜን ነው ወይ? ይከተላቸዋል። አጋንንትን በስም ያወጣሉ፣ የታመሙትን እጃቸውን ይጭናሉ፣ ይፈወሳሉ። ሃሌሉያ! አረ አሜን ነው። ዋው! እሱ ብቻ አይደለም። አንተ ከካህናትም ብዙዎች ለሃይማኖት የታዘዙ ሆነ። የእግዚአብሔር ጸጋ ይሄን ያደርጋል። የእግዚአብሔር ኃይል ይሄን ያደርጋል። ወንጌል ይሄን ያደርጋል። እስኪ አሜን። ለዚህ የሚሆኑ ሰዎች እግዚአብሔር ከዚህ ቤት ውስጥ ያስነሳ። አረ በደንብ አሜን ነው ወይ? በምድሪቷ ላይ ጨከን ያሉ ይሲ እስጢፋኖስን ሲያዩት አይደለም የሚለው መጽሐፍ እንደ መልአክ ፊቱን አዩት ይላል። የተረተረው የመጽሐፍ ቅዱስ አንደርስታንድ ያደረገበት የጸጋውን ወንጌል እሱን ብቻ ሶሪ ስለተፈጠረው የሃይማኖት የአንዳንድ ችግሮች በነፃ አውጪዎች ፊት መናገር የነበረው ይቅርታ እኔ እንደዚህ አላሰብኩትም ነበር ብሎ ያኛውን አገልግሎቱን በሰላም መቀጠል የሚችል ስነ መለኮት ላይ በጣም አንደኛ ነው የሚባል ሰው ለመሞት ነው የመጣው። ፊቱ አበራ ይላል። ሃሌሉያ ሃሌሉያ። ጴጥሮስ ምን እንዳለ ታውቃላችሁ? ጴጥሮስ ኢየሱስ ይላል ከፍ ከፍ ብሎ በአብ ቀኝ ምን አለ ይላል ተቀመጠ። እዚህኛው ላይ ግን ተነሳ የሚል ታያላችሁ። የመጀመሪያውን ሰማዕት ሊቀበለው ሃሌሉያ ሃሌሉያ። የጨከነው ኢየሱስን ሲያየው ይላል ሲያየው በእግዚአብሔር ክብር ቀኝ ምን ብሎ ቆሟል ይላል። አየሁት ይላል። ለምን ቆመ? ቁጭ ብሎ ነበር እኮ። ሊቀበለው የመጀመሪያው ሰማዕት ሃሌሉያ። ህይወቱን የሰጠ ሰው እስኪ አንድ ሰው አሜን ይበለኝ። ጨከን ያለ ወንጌል። ሰዎች ለወንጌል ሲሞቱ፣ ሰዎች ለወንጌል ሲደበደቡ እመኑኝ ታላላቅ ነገሮች ይሆናል። ዋው! ስለዚህ እነዚህ ሰዎች የሃይማኖታቸው ገቢ እየቀነሰ ሄደ። እነሱ ብቻ አይደለም የሚቆጡት ታውቃላችሁ። ዲሞጥሮስ የሚባለው ሰው የእነሱን ደግሞ ጣዖት እየሰራ በዛ ትርፍ የሚያገኙ ሰዎችም እንደዚሁ ጳውሎስ መጥቶ ድርምስምሳቸውን ሲያወጣው እኔ በእጅ የሚሰሩት አማልክት አይደሉም ብሎ በእንጀራችን መጣ ብሎ የኤፌሶን አማልክትን ማለት ነው ዓለሙን ሁሉ ነው ያስተማረው። ዓለሙን ሁሉ ቢገርም ነው። ከዛ እየጮሁ ይላል። በሁለቱም ሃይማኖትም ይረበሻል፣ ጥንቆላውም ይረበሻል። እንዲህ ብዬ ልባርካቸው። ወንጌላችን እዛም ይረብሻል፣ ወደዚህም ይረብሻል። ብዙዎችን ወደ መዳን ያመጣል። እስኪ በደንብ አሜን። አያችሁ ከካህናትም ይላል ለእግዚአብሔር መንግስት ለእምነት የተገዙ ሶ ግራ ገባቸው። እነዚህ ሰዎች አዩትና እቺ ባቄላ አሉ። ሰው እኔ ነኝ አልኩት። እንዳትፈልጉ እዛ ውስጥ ኢየሱስ ጌታ ነው። አየ የመንፈስ ቅዱስ መነቃቃት ሲመጣ አኗኗራቸውን ረበሸው፣ አንቀሳቀሰው።
ይምጣልን። አሜን። አንዳንድ ነገራችን ርብሽ ያርገው በኢየሱስ። አንዳንድ ነገራችን የማይፈልግ ነገርን ጠርጎ ያውጣው። አጉል ስርዓት ያለው ለመምሰል አጉል እንትኑን አትንኩ እንትኑን ኖ ሲመጣ ይደርምሰው። ሃሌሉያ። ሲመጣ ይደርምሰው። ሃሌሉያ። መንፈስ ቅዱስ ሲመጣ ነው። ታስታውሱ ከሆነ እናንተ አንገተ ደንዳኖች ልባችሁ ያልተገረ ይሄ ያለ መንፈስ ቅዱስ አይባልም። ያለ መንፈስ ቅዱስ ካልከው አስቸጋሪ ነው። መንፈስ ቅዱስ ግን ሲመጣ ሌላ ክብር አለው። ሰይጣን ነገርን በቃ ደፈንኩ ገደልኩ ሲል በዙ ይላል መጽሐፍ ቅዱስ። እና የእግዚአብሔር ኃይል ሲመጣ የሆነ ነገር ይረብሻል። ግዴታ ነው። የተረጋጋ ውሃ አንዳንዴ ሲንቀሳቀስ ነው አንዳንዴ የሚሸተው የሚታወቀው በዛ። እቋሪ ውሃ መንቀሳቀስ አለበት። ብዙ ቦታ ላይ እቋሪ ነገር አለ። እናንተ ስትነሱ እናንተ ስትናገሩ በጌታ በኢየሱስ ክርስቶስም ጠላት ይመታ፣ ክፉ ይመታ በኢየሱስ ስም። የሃይማኖት ሽፋን ያለው በመቃብር ውስጥ ያለ ሬሳ እንዳለ ኢየሱስ ነገርን ፈንቅሎ የሚያወጣ ጠረንን ገለባብጦ የሚያወጣ የወንጌል ኃይል በእናንተ ይምጣ። እስኪ በደንብ አሜን። ሶስተኛው ሐሳብ ከወንጌል እድገት ጋር አብሮ የሚመጣ ግልጽ የሆነ የአስተምሮ ግንዛቤ እዚህ ላይ ይታያል። ግልጽ የሆነ እስጢፋኖስ ከማንም በላይ ወንጌሉን የተረዳ ሰው ነበር። ከማንም በላይ እሱ ብቻ አይደለም፣ ጸጋና ኃይልን የተሞላ ነበር። የገለጠው መግለጥ ጳውሎስ በኋላ ይዞት የሄደውን እኔ አንዳንድ ጊዜ ሳስብ ሲጸልይ ይዝላቸዋል። ይህንን ኃጢአት አትቁጠርባቸው ያለ እዛ ሰዓት ላይ እኮ ነው ጳውሎስ የተነደፈው። ዱላውን እንዳቀበለው ቢያይ ኖሮ እንዴት ይደሰት ነበር። ይሄ ዋናው ሌላው ለትልቁ አቀብሎት እኮ ነው ሄደው። ቀጥሎ እንደውም በነፃ ወጪዎች በሚባለው ወይም ደግሞ አይሁዳዊ የሆኑ ነገር ግን ከሮማ ከዚህ ከባርነት ነፃ የሆኑ ሰዎች ናቸውና እነዛ ይሄ ሄሌኒስቶች ናቸው፣ ግሪክ ተናጋሪዎች ናቸው። እዛ ነው የሚከራከረው ራሱ እስጢፋኖስ። እና እዛ አብሮ ሲከራከር ምናልባት ይሄን አለመጠርጠር አይቻልም፣ ጳውሎስ አብሮ እየተከራከረ ሊሆን ይችላል። ስለዚህ የሆነ ብርሃን ልቡ ላይ እንደገባ እርግጠኛ ነኝ። እና አንድ ሰው ሲሞት ብዙ ይነሳል። ይገርማል። ኢየሱስ ያድናል። ስለዚህ ከወንጌል እድገት ጋር ግልጽ የሆነ አስተምህሮና ግንዛቤ ይመጣል። ሃሌሉያ። በዚህ ክፍል ውስጥ ስብከታቸው ዋናው ስለ ኢየሱስ የትንቢት ፍጻሜ ነው። የትንቢት ፍጻሜ ምን? ሞቱ የመዳን እቅድ ማዕከል እንደሆነ። የኢየሱስ ሞት የመዳን እግዚአብሔር ያዘጋጀው የድህነት እቅድ ማዕከል ነው። ማዕከል ነው። ኢየሱስ ያድናል። ሁለተኛ በንስሐና በእምነት ወደ መንፈሳዊ ተሐድሶ ጥሪ የሚያደርግ ነው። ይሄን ነው ዕውቀት የተረዳው። ግልጽ የሆነ የወንጌል አስተምሮ፣ ግልጽ የሆነ የአስተምሮ ግንዛቤ። የጌታ ስም የተባረከ ይሁን። እስጢፋኖስን እንዲህ ብየዋለሁ፣ የተረዳ ረጂ። እሱ ወንጌልን ተረድቷል፣ ግን ሐዋርያትን ሊረዳ የምግብ አገልግሎት ውስጥ ገብቷል። እዛ የተከራከረ ነው፣ እዛ እየሰበከ ነው፣ ግን በጣም ትሁት ነው። መጥቶ ደግሞ አሸሩን ያገለግላል። የምግብ ክፍፍሎችን አብሮ ያገለግላል አይደል? በዛ ነው የተመረጠው። የተረዳ ረጂ፣ ረዳት። ሃሌሉያ። ዛሬ ጸልይላችኋለሁ አይምሮአችሁ እንዲከፈት ወደ ሆነ አንድ ስፍራ እንድትሻገሩ። አሜን ነው ወይ? ይሄ ሰው እያገለገለ በምግብ እያገለገለ የነበረ ይገልጥበት የነበረውን ቃልና ኃይል መቋቋም ወደ ማይችሉት አንድ ስፍራ እንዳሻገረው እንደዛ አንድ ሰው ከሆነ መስመር ወደ ላይ ሻገር ሲል አየዋል። አሜን አትሉም ወይ? ኢየሱስ ጌታ ነው። ኃይል የተሞላ ሰው ነበረ። ኃይል ተሞልቶ መውጣት ይሆናል። የወንጌል መረዳት በርሱ ላይ እንዳለ በኢየሱስም ዛሬ ያገኛችኋል። ዋው! ሐዋርያትን ለመርዳት የመጣ ግን የተረዳ ሰው፣ አይምሮ የተከፈተ ሰው። ሐዋርያት ሥራ ምዕራፍ 7 ስታጥቁ በአንድ ገጽ አረገላቸው። ታሪኩን ሲነግራቸው ደስ ብሏቸው አዎ ጥሩ ነው እያሉ ስለ አብርሃም ሲያወራ አብርሃም እንደዚህ ዮሴፍን እንደዚህ
ሙሴ እንደዚህ ያለ ሲያወራ በዛ በትረካ ብቻ የሚቀር መስሏቸዋል። እነሱ ላይ ያደረጉትን አባቶች ያለውን ይሄው እናንተም እየደገማችሁ ነው ብሎ እናንተ ያልተገረዘ ብሎ ሊቀጥል ኃይል ያለውና የእግዚአብሔር አጀንዳ የእግዚአብሔር ዓላማ መጨረሻ ላይ የሆነ ውጤት የሚያመጣ እስኪ በደንብ አሜን ሃሌሉያ የተረዳ የነፃ ሰዎች ምኩራብ በተባለው ስፍራ ይናገር ነበር ይላል። እነዚህ ነፃ የወጡ የቀሬናና የእስክንድሪያ ባሪያዎች እና ከቂልኪያና ከሲያ ሰዎች ጋር የነበሩ ናቸው። ምን ማለት ነው? ነፃዎች ማለት ነፃነታቸው የተሰጣቸው ባሮች ማለት ነው። አንዳንዶች እንደውም የሮማ ዜግነት ሁሉ ያገኙአሉ። ምን ማለት? ከሮማ ጋር ሆነው አብረው ሁሉ ለውጊያ አብረው ሁሉ የሚዋጉ። አሁን አንዳንድ ሰዎች አቃለውኝ እኔ እስራኤል የዛሬ ስንት ጊዜ ሄጄ እማቃቸው የኔ ቤተሰቦች አሉና እዛ አብረው ይዋጋሉ። ከዛ ፓስፖርት ሰጥተዋቸዋል ማለት ለእስራኤል ነው የሚዋጋው። ኢትዮጵያዊ ነው እኮ ሰውየው። እና ባሪያ የነበሩ ግን ነፃ የሆኑ ሰዎች ተሰብስበው የመሰረቷት ምኩራብ ናት። እዛ ነው ሄሌኒስቶች ናቸው። ግሪክ ተናጋሪ ግን ምን የሆኑ አይሁድ የሆኑ እዛ በሚሰበክበት ጊዜ ነው እንግዲህ ተነስቶ ይከራከር ጀመር የሚለው። እስጢፋኖስ ይከራከር ጀመር። እዛ ውስጥ ጳውሎስም ሊኖር ይችላል ብያቸዋለሁ። ለራሳቸው ከራሳቸው ሲከራከር ግን በሐሰት 2 እና 3 ቅድም የነገርኳችሁ ፖይንቶችን አንስተዋል። ለስጢፋኖስ መሪዎቹ መልስ መስጠት አልቻሉም። ቁጥር 10 ላይ ቁጥር 11 ላይ መልስ መስጠት ስላልቻሉ ስብከቱ ላይ ቅሬታ እንዳላቸው እያሰሙ ችግር ውስጥ እንዲገባ ታውቃላችኋል። ኢየሱስ ራሱ ሲናገር ይላል በደንብ እንዲናገር ያነሳሱት ጀመር ይላል። ምን ከአፉ ቃል ሊነጥቁ ይላል። ባለበት ሞቲቭ ሳይሆን ላላለበት ሞቲቭ ማለት እየተናገረ ያለው እስጢፋኖስ አንደኛ አሁን በኢየሩሳሌም ያልተለወጡ ሰዎች በጣም ብዙ አሉ። ስለ ተአምራት አላጉረመረሙም። ተአምራት ሲደረግ አላጉረመረሙም። ግን በሙሴ ሕግ ላይ በተሰነዘረው የሱ ቃል ኢየሱስም ብሎታል ከዚህ በፊት በጣም እንደተናደዱ መጽሐፍ ቅዱሱ አሁን ያነበብነው በኢየሱስና በጴጥሮስ ላይ እንደደረሰው አይነት በስጢፋኖስም ላይ እንደዚሁ በሐሰት ምስክር አቆሙት። ማንን? እስጢፋኖስን። በግልጽ ተናግሯል። ምንም ጥያቄ የለውም። እስጢፋኖስ አንደኛ ከሙሴ ሕግ ነፃ መውጣትን ሰብኳል። በቃ አሜን አትሉም? ከሙሴ ሕግ ነፃ መውጣትን ድብን አድርጎ ሰብኳል። ግን እነሱ ባሉት መንገድ ሳይሆን የሰበከው ትክክለኛ በሆነው መንገድ ነው የሰበከው። እንደነገርኳችሁ ይሄ ከሙሴ ሕግ ነፃ መውጣት አብዛኛውን የጳውሎስ የመልእክታት ሐሳብ ነው። ግን ከየት አገኘው? ይሄው ዋናው ከጳውሎስ በፊት ይሄ ሰው ነበር። የጳውሎስ ስብከት ጭብጥ በኢየሩሳሌም ጉባኤ ላይም ተብራርቷል። መጀመሪያ ግን ያየው ማን ነው? እስጢፋኖስ ነው። ይሄንን መረዳት የወንጌል ብርሃን ያየው። ዛሬ አንድ ሰው ይሄ መንፈስ ያገኘዋል። ሃሌሉያ። ሁለተኛው የቤተ መቅደሱ አላስፈላጊነት ነው። ኢየሱስም ተናግሯል። ቤተ መቅደሱ እንደማያስፈልግ አፍርሱት እኔም አነሳዋለሁ ብሏል። በ3 ቀን አነሳዋለሁ። ምን ማለት ነው? የሰውነትን ቤተ መቅደስ የክርስትናን ቤተ መቅደስ ነው የሚያወራ የነበረው። ይሄንንም የቤተ መቅደሱን አላስፈላጊነት በደንብ ተረድቷል። እውነተኛው ቤተ መቅደስ እንዳልሆነ ማለት ነው። ጌታ የተባረከ ይሁን። እሺ፣ አራተኛው ነጥብ የእግዚአብሔር ሰዎች እግዚአብሔርን ለማገልገል ሕይወታቸውን ሁሉ ለማጣት ፍቃደኛ ሲሆኑ ቤተ ክርስቲያን እያደገች ትሄዳለች። ፍቃደኛ ሲሆን እንደነገርኳችሁ እስጢፋኖስ በስነ መለኮት ፈርቀዳጅ ነው። ግን እግዚአብሔርን ለማገልገል ሕይወቱን ለማጣት ፍቃደኛ ሆነ። ዋው አሜን። ይሄ በመንፈስ ቅዱስ ኃይል ካልሆነ አይሆንም። ፈቃደኛ ሆነ። ስለዚህ መንገድ አቅኚ ሆነ ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ያሳየውን በብሉይ ኪዳን የተረተረውን አይነት እግዚአብሔር ያሳየውን በማስተማር መታዘዝ ይችል ነበረ። ግን አልፎ ነው ሄደው። በዚህ ነገር ጳውሎስም ይነሳል። ታውቃላችሁ ጳውሎስ አጋቦስ የሚባል ታላቅ ነብይ መጥቶ ይሄ መታጠቂያ
ያለው ብሎ በአይሁድ እንደዚህ ያስሩታል፣ ይገርፉታል። እንደዚህ አለ። ከዛ እባክህ አትሂድ፣ አይ የተናገረኝ አለ። ለእስር ሳይሆን ያለፈ ነው የኔያል፣ ለመሞት የተዘጋጀሁ ነኛል። ኦ ማይ ጋድ! ምን አይነት መገለጥ ነው! ምን አይነት የመስቀል ሥራ ቢበራለት ነው! ዋው! ኢየሱስ ጌታ ነው። ስለዚህ እስጢፋኖስም የሚያቀውን ዕውቀት እያስረዳ ከመኖር አልፎ ለመሞት የተዘጋጀ ሰው እንደሆነ እናያለን። ጳውሎስ መውደቅ መነሳት በመንፈስ የሆነ ነገር ማየት ለመውለድ ለመብላት ለመኖር ቢሆን ኖሮ ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ አይልም ነበር። የሰማሁት ነገር እዚህ የሚያኖር አይደለም። የምኖርበት ምክንያት ያየሁትን ለመኖር ነው። ያየሁት አካል ደግሞ ለብዙዎች የመዳን ምክንያት እንዲሆን፣ ለፈውስ እንዲሆን። አሜን ነው ወይ? ዘመኑን እኮ ነው የጨረሰው። ካየህ ላየኸው ነው የምትሮጠው። ከነካ ለነካ ነው የምትኖረው። ትዝ ይላችኋል ለኤፌሶን ሰዎች ሲነግራቸው 3 ዓመት ሙሉ ቀንና ሌሊት በእንባ እናንተን ከመምከር እናንተን ከማስተማር አላባራሁም። that's why ተንበርክከው ከዚህ በኋላ ፊቴን አታዩም ሲላቸው አለቀሱ። ምክንያቱም ሌሊትና ቃል ከስለዚህ ያላቸው ላስተማርኳችሁ ቃል አደራ ሰጥቻችሁ ነው የምሄደው። የመከርኳችሁ ቃል ያስተማርኳችሁ ቃል እኔን አይፈልግም። አረ አሜን ነው ወይ? ወደዚህ ነው ቅድም ስለ ቃል ሳወራችሁ ማደግ ያለብን። አገልጋዩ ቢኖር ባይኖር የሚመጣው ቃል የሰማችሁት ቃል እንዲያቆማችሁ። እስኪ በደንብ አሜን። ዋው! አንድ ነገር ሲበራልህ የሆነ የምትኖርለት ነገር አለ። የሐዋርያት ሥራ ምዕራፍ 6 ቁጥር 15 እስጢፋኖስ በሸንጎ ፊት ሳለ ፊቱ ይላል እንደ መልአክ ያበራ ነበር ይላል። እስኪ በደንብ አሜን። አረ አሜን። ያበራ ነበር፣ መልአክ ይመስል ፊቱን ይላል። ሊፈርዱበት የቆሙት ሰዎች ሲያዩት ለፍርድ የቆመ ሰው እንደዚህ ብሎ ምናምን ይላል እንጂ መልአክ ይመስላል። እንደ መልአክ ሆኖ ሸንጎ ላይ አዩት ይላል። ምን ችግር አለባቸው እንደ መልአክ ቢመስል ለነሱ? ቀጥሎ የት እንደሄዱ ታውቃላችሁ? እግዚአብሔር ድጋሜ ድል እኮ እየሰጣቸው ነው። በነ ጴጥሮስ ነገራቸው። እንደገና ይኸው እስጢፋኖስ መጣና ነገራቸው። በኋላ የሚቀጥለው ምን መሰላችሁ? ልክ እግዚአብሔር ዮሴፍን የያዕቆብ ቤተሰቦች በተቸገሩ ጊዜ ለችግራቸው እንዲሆን ዮሴፍን ላከላቸው። ሲልክላቸው አባቶች ግን ይላል። ለዚህ ነው አባቶች ነው የሚለው እስጢፋኖስ። አባቶች እነሱ ፕራውድ የሚያረጉባቸው ሳይሆን በግብጽ የሚገፉትን የያዕቆብ ተወዳጅ የሆነውን ልጅ አባቶች በሙሉ ቀኑበት። ስለዚህ ገፉት ይልና ያንን የሚነግራቸው ምክንያት ለምንድን ነው? ድጋሜ ሌላ ምስቴክ እንዳያደርጉ ነው። ለምን ገፍተውታል፣ ተሰዷል፣ ግብጽ ሄዶ ሸጠውታል። ከዛ ግን በሁለተኛ እንደገና ለያዕቆብ ልጆች ተገለጠላቸው ይላል። በፈርዖን ቤትም ተገለጠ ዮሴፍ። ሁለተኛ ላይ ግን ተቀበሉት። ሙሴ መጀመሪያ ገፉት። ሙሴን ያነሳል፣ ገፉት። አባቶች ገፉት። እንደውም ይላል አንተ በእኛ ላይ ሹምና ፈራጅ እንድትሆን ማን ነው የሾመ? ገፉት። ከዛስ እንደገና ግን ይዟቸው ሲወጣ ያው ተቀበሉት። ኢየሱስንም ላከላቸው እግዚአብሔር፣ እሱንም ገፉት። አሁን እንደገና ደግሞ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን በመላክ ደግሞ እንደገና ጴጥሮስን ላከው። ጴጥሮስንም እንደገና ገረፉት። አቤት የእግዚአብሔር ምሕረት! ዋው! ልባቸው የጨለመ ደንዳና የሆኑ ሰዎች እንደገና እስጢፋኖስን ላከ። መጨረሻ ላይ እንደገና ጳውሎስን ይልከዋል። በኢየሩሳሌም እንደገና ይልከዋል። ጳውሎስንም ይገፉታል። ታሪክ ስታነጥሩ መጨረሻ ላይ የመጣው ፍርድ 1900 ዓመት እስራኤል ከሀገሩ ሁሉ
ተሰዳ ያላገሯ ያ ቤተ መቅደስ እንዲፈርስ የመጨረሻው እግዚአብሔር ፍርድ። ከዛ ይላል ከሽማግሌዎች ወደ 300 ነው ምናምን የሚያክሉ የሆነ ተራራ ላይ ሄደው ተደብቀው ሮማውያን 10 እየሆኑ ራሳቸውን እየሰዉ መጨረሻ ላይ እነሱንም ገለዋቸው የቀሩት 5 ሴቶችና ልጆቻቸው ነበር ይላል። እግዚአብሔር የሚያመጣውን ወንጌል ምድር ካልሰማች መጨረሻ ላይ አደጋ ነው። ስለዚህ የሰው ፊቱ ያበራ ያዩት ይህ ነገር እንዲህ ነውን ይሉታል። የተባለው እውነት ነውን? ዋው! እግዚአብሔር እስጢፋኖስ ላይ ያስቀመጠውን መንፈስ ዛሬ ያካፍላችሁ። ጨክን ያለ መንፈስ፣ የወሰነ መንፈስ፣ ኃይል ያለበት የሚያብራራ የሚያስረዳ ደግሞ ትሁት የሆነ እስኪ በደንብ አሜን በሉኝ። እስቲ አያችሁ ግልጽ የሆነ ሐሳብ ዲብዬ ለባርካችሁ። የዚህ የጸጋ ወንጌል በመጨረሻው ዘመን ብዙ ሕዝብ የሚሰበሰብበት በእናንተ ምክንያት ብዙ ሰው የሚድንበት የጨከነ መንፈስ ያገኛችሁ፣ የወሰነ መንፈስ ያገኛችሁ። 7000 ለበዓል ያልሰገዱ አሉኝ አለ። አሉኝ የማይመቻመቹ የማይነካኩ አሉኝ አለ። ልክ እንደዛ በኢየሱስ ስም አስቸጋሪ በሆነው በዚህ ዘመን በዚህ ቴክኖሎጂ በበዛበት ሰው ሁሉ ለስላሳ በሆነበት የጨከነ መንፈስ ያገኛችሁ፣ የእግዚአብሔር ኃይል ይግባባችሁ። ኖራችሁለት እንድትሞቱ ተደስቶባችሁ እንድትሞቱ ቆም እንዳለለት ለስጢፋኖስ የእግዚአብሔር ልጅ ኢየሱስ እንዲቆምላችሁ እስኪ በደንብ አሜን በሉ ይባካችሁ። ይሄ ጸጋ እንዲያገኛችሁ ጸልያለሁ። እስኪ በደንብ አሜን። ይሄ ጸጋ በኢየሱስ ስም ያገኛችሁ። ይሄ ኃይል በኢየሱስ ስም ያገኛችሁ። ይሄ እሳት ያገኛችሁ። የወንጌል መረዳት ሲደመር የእግዚአብሔር ሕልውና በእናንተ ላይ ኃይለኛ ውህደት ይዞ በኢየሱስ ስም ለብዙዎች የሚነገር ለብዙዎች የሚሰበክ አረ ኢየሱ ይለያል ተባሉ። ለሷ ይለያል ሃይታ ማርያ ባቲናማስ ይለያል። ሃሌሉያ! ለወንጌል የጨከነ ዝም ብሎ ሰምቶ የሚሄድ አይደለም። ሰምቶ ፊቱን በመስታወት አይቶ እንደሚሄድ አይደለም። ለተግባር የተዘጋጀ፣ ለውሳኔ የተዘጋጀ፣ ለእግዚአብሔር ዓላማ የተዘጋጀ አንድ እርምጃ ከፍ ለማለት ፈቃደኛ የሆነ እስኪ አሜን። በኢየሱስ ሕልውናና በመንፈስ ቅዱስ ደስታ የስጢፋኖስ ፊት እንዳበራ ዛሬ ብርሃኑ በእናንተ ላይ ይሆን። ብርሃኑ በእናንተ ላይ ሁሉ ሐለወቱ በእናንተ ላይ ይሆን። ሃሌሉያ! ልባርካችሁ። እጆቻችሁን ከፍ አድርጉና አለየማውቶ አረ በቃ እንደው ቸርች መጥቼ የሆነ ነገር ብቻ ብዬ አልመለስም። አረ በኢየሱስም እግዚአብሔር በእኔ ያስቀመጠው ጸጋ ይገለጥ። በእኔ ያስቀመጠው ለብዙዎች ፈውስ፣ ለብዙዎች መዳን፣ ለብዙዎች ወደ ጌታ መምጣት በኢየሱስም ይገለጥ። መልአክ ያለው ያንዳንድ ሰዎችን ጉሮሮ ሲነካቸው ወደ ሙሴ ወስደኛል። ሙሴ ትናንትናና ከትናንት ወዲያ አፈትብ ነበርኩ፣ ተብታባ ነበርኩ፣ አሁን ግን እንደዛ አይደለሁም አለ። አፍን የሚሰጥ ማን ነው አለ እግዚአብሔር። ሃሌሉያ! ድዳ የሚያደርግ ማን ነው? የሚፈታ ማን ነው አለ። የሆነ ሰው ጉሮሮ ተነካ ዛሬ። የሆነ ሰው ጉሮሮ ተነካ ዛሬ። አረ በደንብ አሜን። ልባርካችሁ፣ ግድ የላችሁ ዛሬ ልባርካችሁ ፈልጋለሁ። ያስፈልጋታል ይህች ምድር። ታስፈልጋታለሽ፣ ታስፈልጋታለህ። በቃ እንደ ዝም ብለህ እንጀራ በልታ አትኖርም። የሆነ ነገር አድርገህ አታልፍም። በኢየሱስም እግዚአብሔር ባንተ ያስቀመጠውን ይገልጠዋል፣ ይገልጠዋል። አንተ ስትጸልይ ምድር ይናወጥ። አንተ ስትጸልይ ምድር ይናወጥ። አንተ ስትጸልይ ምድር ይናወጥ። አንተ ስትጸልይ ወንጌላውያን ይነሱ። አንተ ስትጸልይ ነገስታት ይደንግጡ። ይህ አለ በነገስታትና በእስራኤል ሕዝብ ላይ በአሕዛብ ሁሉ ላይ ስሜን ይሸከም ዘንድ እኔን ያወራ ዘንድ እኔን ይተርክ ዘንድ ለእኔ የተመረጠ ዕቃ ነው አለ።
ባንተም በሰፈር ውስጥ ይቀጥላል። ባንተም በሀገር ውስጥ ይቀጥላል። ባንተም በተሰጠ ስፍራ ላይ ይቀጥላል። የእግዚአብሔር ክብር ይቀጥላል። የእግዚአብሔር ሐልወት ይቀጥላል። ሃሌሉያ